ግፉኛ በመደብደብ ዘበኛውን ወደ ቴዲ ስቱዲዮ ሰብረው ገብተዋል። ያለ ቁልፍ ሰብረው በጣም የሚያሳዝንና እጅግ በጣም ልብ የሚሰብር ነገር ነው ይዤላችሁ የመጣሁት። ከሰሞኑ እንግዲህ የቴዲ አፍሮ ዩሪካ የተሰኘው አልበም ከተለቀቀ ጊዜ ጀምሮ በቴዲ አፍሮ ላይ በጣም በርካታ ኪሳራዎችና የስነ ልቦና ጫናዎች እየደረሱበት ይገኛል ማለት ነው። እንግዲህ ጓደኞቹን ተራ በተራ ከገዛ ቤታቸው እየተጎተቱ እየተደበደቡ ወደ ፖሊስ ጣቢያ መግባታቸው ተሰምቷል። እንግዲህ ጥሪ ያለባችሁ ወይንም ደግሞ የተከሰሳችሁበት ምክንያት ይሄ ነው የሚል ምንም አይነት ማስረጃ ሳይኖር ቤታቸው በመግባት በፖሊስ እየተደበደቡ ነው ቀጥታ ወደ ፖሊስ ጣቢያ እየሄዱ ያሉት ማለት ነው ጓደኞቹ። በዛሬው ቀን ደግሞ የተሰማው ነገር በጣም ነው ልብ የሚሰብረው። በኤምሲ የሚገኘው የቴዲ አፍሮ ስቱዲዮ A+B አቡጊዳ ስቱዲዮ የሚለው ሁለቱም እንግዲህ ዘበኛውን በክፉኛ በመደብደብ ቢሮውን ሰብረው ገብተው በቢሮ ውስጥ የሚገኙ በርካታ ንብረቶች፣ ኮምፒውተሮች እንደዚሁም ደግሞ ቴዲ አፍሮ ወደፊት እንግዲህ የተለያዩ የኪነ ጥበብ ስራዎች ሊያወጣቸው የነበሩ የኪነ ጥበብ ስራዎች እንደዚሁም በርካታ ንብረቶች ሳይቀሩ መዘረፉም ተሰምቷል ማለት ነው። እንደዚሁ ሙሉ እንግዲህ ስቱዲዮ በአጠቃላይ በሮ ተሰብሮ ገብተው እንደዚህ የዘረፉት። አረ በጣም ነው የሚያሳዝነው። በጣም ልብ ይሰብራል። በቴዲ ላይ እየተደረጉ ያሉ ድርጊቶች እጅግ በጣም ነው የሚያሳዝነው። በርካቶችም እንግዲህ በቴዲ ዙሪያ በጣም ብዙ ሀሳብ አስተያየታቸውን እየሰጡ ይገኛሉ ማለት ነው። ቴዲን እንግዲህ የማዋከብና የማስጨነቅ ስራ እየተሰራ ነው ያለው። ቴዲን አንድም ከሀገር እንዲወጣ ብቻ ነው የሚፈልጉት። ምክንያቱም ቴዲን ቢያስሩ ህዝቡ ጸጥ ሊል እንደማይችል ግልጽ ነው። እሱን በማዋከብና ያልተጠበቀ ግብር ዕዳ በመጣል በኢኮኖሚም በሁሉም ነገር በማስጨነቅ አገር ለቆ እንዲሄድ ነው እነሱ ሀሳባቸውና አላማቸው ይሄ ነው እያሉ እንግዲህ በርካቶች ሀሳብ አስተያየታቸውን እየሰጡ ይገኛሉ። የእናንተ ሀሳብ አስተያየት ምንድን ነው? ዞሮ በቴዲ ላይ እየተካሄደ ያለው ነገር እጅግ በጣም ነው የሚያሳዝነው። ቴዲ በእርግጥ አንድ ነፍሱን አስይዞ ነበር ያንን ነገር ያደረገው። አልበሙን ሲለቅ እንግዲህ በመጨረሻ ዳስጣል የሚለው ላይ እንግዲህ አንድ ነፍሱን እንዳስያዘ የሚገልጽ ነገር ነው ያለው ማለት ነው። ቢሆንም ግን ቴዲ በራሱ ላይ የሚሆነውን ነገር ኃላፊነቱን ቢወስድም ነገሮችን ችግር የለውም። ብሞትም ለአንድ ሀገሬ ነው ለአንድ ሀገር ነው እንጂ እስካሁንም ቢሆን መታገሴ ለፍቅር ብዬ ነው። ከዚህ በኋላ ልቤ ዳስጣል ለስንቱ ሰው አዘንህን ደርሶ አይገልጽም አይነት ነገር አለው ዘፈን ውስጥ ማለት ነው። ግን ቴዲ እንደዚያ ነገሮችን ተናግሮ ኃላፊነቱን ወስዶ ለነፍሴ ችግር የለውም ብሎ ብሞትም ለሀገሬ ነው ቢልም ግን በጓደኞቹ ላይ በስራ ባልደረቦቹ ላይ እየደረሰ ያለው ነገር በጣም ነው የሚያሳዝነው። ትላንትም እንግዲህ የቴዲ ቤት በፖሊስ ተወሮ እንደነበረ የቴዲን ጓደኛ ፍለጋ እሱ እንግዲህ ሊገኝ እንዳልቻለና አንድ ጓደኛውን የሙዚቃ የሚያቀናብር ጓደኛውን እሱን ፍለጋ እንደነበረ ነው ብዙ መረጃዎች እያወጡ የሚገኙ ማለት ነው። ብቻ በጣም ያሳዝናል፣ ልብ ይሰብራል። ቴዲ ላይ እየደረሰ ያለው ነገር ቴዲ ለህዝብ ድምጽ በመሆኑ ለህዝብ የህዝቡን የዘመናት እንባ የዘመናት ብሶ ሁላችንም ነን አይደል ብሶት ያለብን። ዛሬ ከዛሬው ነገ የተሻለ ይሆናል ብለን ተስፋ አድርገን ነበር። በወለጋ ላይ ሰው እንደዚያ በአንድ መቃብር 67 ሲቀበር እኮ ነገ የተሻለ ነው ቢያንስ እነኚህ ከዚህ አካባቢ ውጡ በሚል ምክንያት ነው እንደዚህ የደረሰባቸው ተባለ። እሺ ብለን ስንጠብቅ ከጊዜ ወደ ጊዜ ነገሮች እጅግ በጣም እየተካረሩ እየመጡ ነው ያሉት። በመቀሌ ብንሄድ እንግዲህ ለ3 ወር የቆየ ጦርነት ቢሆንም ሚሊዮን የሆኑ ወጣቶች እንዳለቁ ግልጽ ነው። ይሄ ደግሞ ተዘግቧል። ያ ሁሉ ሆኖ ግን እነሱ ታረቁ በስተመጨረሻ። ለምን ታረቁ አይደለም ይታረቁ። ያ ሁሉ ሰው ግን ያ ሁሉ ወላድ መሀን ሆኑ ቀርቷል። ከአንድ ቤት 5 ሰው ከአንድ ቤት 5 ወጣት 6 ሙሉ ቤተሰቡ አልቆ መሀናቸውን ቀርተዋል ማለት ነው። አብዛኛው የኤችአይቪ ኤድስ ቫይረስ ተጠቂ መሆኑን ሰምተናል። ብዙ እንግዲህ ቪዲዮዎች ከዚህ ቤት ተጋርተዋል፣ ቅሰናል ቁጭ ብለን። ይሄ ሁሉ ድርጊት እየሆነ ያለው ሀገራችን ላይ ግን ለምንድን ነው? በዚህ በጥቂት ዓመታት የሰው ልጅ ምን ያህል እንደረከሰ ምን ያህል እንደ ቅጠል እየዘነበ እየወደቀ እንደሆነ ግልጽ ነው። በቃ የሚታይ ነገር ነው። በቃ በየቦታው የሰው ልጅ በጣም ነው የረከሰው። እንግዲህ በ3 ወር ውስጥ ሚሊዮን ሰው እንደዚህ ካለቀ አማራ ክልል እንግዲህ ከ3 ዓመት በላይ ያለፈው በአዋጅ ከተከለለና አገሪቷ በጦርነት ከተያዘች ማለት ነው። ሙሉ የአማራ ክልል ስንት ሚሊዮን ህዝብ ነው ያለቀው? ስንት ሚሊዮን ወጣት ነው የተደፈረው የሚለውን ቤት ይቁጠረው። ይሄ ሁሉ ሆኖ እንግዲህ
ቴዲ አፍሮ ለምን እንደዚህ አለ? በምርጫ ሰዓት ነው በሚል በጣም በርካታ ወጣቶች ይህንን ዘፈን ሲሰሙ የተገኙ ወጣቶች እንግዲህ ተማሪዎች ገና የሆኑ ወጣቶች ለምን ሰማችሁ ተብለው ተይዘው አሸባሪ ናቸው ተብሎ በአደባባይ ታውጆባቸዋል። እነዚህ ወጣቶች ነገ ከጓደኞቻቸው ጋር ቁጭ ብለው ትምህርት ቤት እንዴት ነው የሚማሩት? እንደ ሀገር እየሆነ ያለው ነገር በጣም ነው የሚያሳዝነው። ይሄ ሁሉ ከመሆኑ በፊት ግን ይሄን ሙዚቃ በቃ እንዳትሰሙ እየተከለከለ ነው ተብሎ ቢነገር ቀድሞ አሪፍ ነው ብዬ አስባለሁ። ለምን ይሄንን ሙዚቃ ሆድ የባሰው በየቤቱ ድንኳን ያልጣለ በየቤቱ ቤተሰቡን ያላጣ ሰው አለ ብዬ አላስብም። ሁሉም አዝኗል፣ ሁሉም ተክዟል፣ ሁሉም አልቅሷል፣ ሁሉም ጥርሱን ነክሶ ነው ያለው። የሚያደርገው ነገር ቸግሮት ማለት ነው። እግዚአብሔር ይፍረድ እያለ ነው ያለው። ታዲያ ይህን ሙዚቃ ሰምቶ የሚያላቀሰኝ ሰው አገኘው ብሎ ቢያለቀስ አንድ ሰው በልቡ ያለውን ነገር ቴዲ እኮ ልባችንን የተናገረው በእውነት በልባችን ዳስ ጥለናል። ሁላችንም ምንም የምናደርገው ችግሩ ነው። ዳስ ጥለናል። ሰው ደርሶን ስንቱ ጋር ደርሰን እንጨርሳለን ብለን ዳስ ተጣልን ቆየን። ይህን ሙዚቃ እውነት የልባችንን ነው የልባችንን የህመማችንን ደግሞ ሰው አውጥቶ ሲናገርልን ደስ ይላል። ማንኛውም ሰው የሚወደው ነገር ነው። የትኛውም ሰው የሆነ ፍጡር በሙሉ እንግዲህ የቴዲ አልበም እውነት ለመነጋገር ዓለምን እያነቃነቀ ነው ያለው። ዓለምን ለምን አነቃነቀ? ሁሉም የተናገረው ነገር እውነትና እውነት ነው። የሰው ልጅ ነው፣ የሰው ልጅ የሚያስታርቅ ነው። አንድ እንሁን፣ አገራችን ኢትዮጵያ ትቅደም ነው እያለ ያለው። ኢትዮጵያ ትቅደም። እውነት ዘረኝነት ምን ይሰራልናል? ዘረኝነት ወደ መንግስተ ሰማያት አያስገባም፣ ጽድቅ አያስገባም። ማንነት እኮ ምንም አይሰራልንም። በእውነቱ ልብ ብለን በደንብ ታየነው እኮ ፈጣሪ እኮ አልወደደውም ይሄንን ነገር። ፈጣሪ እኮ ሲፈጥረን ሔዋንን እና አዳምን ፈጠረ። ከዛም በኋላ እነሱን ወደ ምድር ልኮ እኛ ከሔዋንና ከአዳም ዘር ተፈጠርን። የሆነ አካባቢ አደግንና ያንን ቋንቋ ለምደነው አደግን እንጂ ፈቅደን ወደን ያደረግነው ነገር አይደለም። እግዚአብሔርም ቢሆን እንደዚህ በእንደዚህ አይነት መልኩ የሰው ልጅ ነፍስ ሲጠፋ እግዚአብሔር ምን ያህል ነው የሚያዝነው? ይቅርታ አድርጉልኝና ማለት ነው። ቴዲ እኮ እያለ ያለው አንድ እንሁን፣ ኢትዮጵያ ትቅደም፣ እንፈቃቀር። እውነት አንድ ካልሆንን ይሄ ድህነታችን እየተባባሰ ነው የሚቀጥለው። ሰው እየተሰደደ ባህር ላይ ያሳራት እየሆነ በየድንበሩ በረሃብ በውሃ ጥም በድካም ወጣቱ እየረገፈ ነው ያለው። ይሄ በእውነት ሁላችንም አንድነትን ፍቅርን እንስበክ። ኢትዮጵያ ትቅደም፣ እንዋደድ። ዘረኝነት ለማንም አይጠቅምም፣ ለማንም አይጠቅምም በእውነት እያንዳንዱ የትኛውም ሰው በእጁ ላይ የሰው ነፍስ ያጠፋ እግዚአብሔር ዋጋውን ይከፍለዋል ብዬ ነው ማስበው እኔ። እና ፍቅር ያሸንፋል። አሁንም ቢሆን ቴዲ የተናገረው ነገር ልክ ነው። ኢትዮጵያ ትቅደም። የኢትዮጵያ ባንዲራ አረንጓዴ፣ ቢጫ፣ ቀይ እኮ የአማራ ብቻ አይደለም። ማን የአማራ ብቻ ያደረገው? በድሮ ጊዜ ሲታገሉ ሲፋለሙ ሀገራችን በተወረረች ጊዜ እኮ አንድ አማራ ብቻ ሳይሆን ሁሉም ብሔር ብሔረሰብ እኮ ዋጋ ከፍሎበታል። ሁሉም ብሔር ብሔረሰብ ማለት ነው። ስለዚህ የሁላችንም ነው። በሰማይ ላይ አረንጓዴ ቢጫ ቀይ ባንዲራ ይወጣል። ብዙ ጊዜ የማንም ባንዲራ በሰማይ ላይ ይታይም፣ የኛ ባንዲራ ግን በሰማይ ላይ ይታያል። እና ምንድላችሁ ነው? የሁላችንም ነው። የአንድ ብሔረሰብ አይደለም። የሁሉም ኢትዮጵያዊ ነው። የሁሉም ኢትዮጵያዊ አጥንት፣ የሁሉም ኢትዮጵያዊ ደም የፈሰሰበት ስለሆነ የአንድ ክልል ተደርጎ ባይታሰብ በጣም ደስ ይለኛል። ኢትዮጵያ ትቅደም። ሁሉም የሁላችንም የጥንት ቤተሰቦቻችን ዋጋ ከፍለውበታል። ይሄንን ዋጋ የከፈሉበትን ደግሞ ከፍ ልናረገው እንጂ ልንረግጠው ልንቀደው አይገባም ብዬ አስባለሁ። ሁላችሁንም በጣም ነው የምወዳችሁ። ዘረኝነት ከምድረ ገጽ ይጥፋ፣ ኢትዮጵያዊነት ይለምልም። ፈጣሪ ቴዲ አፍሮን የሚጠብቅልን፣ ኢትዮጵያ ሀገራችን የሚጠብቅልን። በእውነት ቴዲ ሀቅ ነው የተናገረ። ፈጣሪ ከነ ሙሉ ቤተሰቦቹ ምንም ነገር ሳይነካው የኢትዮጵያን ትንሣኤ ያሳየው ነው የምለው። ምክንያቱም